እንደ የሆድ ህመም፣ ተቅማጥ፣ ማቅለሽለሽና ማስታወክ፣ ንፍጥ የሚመስል ነገር ወይም ደም የተቀላቀለበት አይነ ምድር እንዲሁም የምግብ ፍላጎት ማጣትና ክብደት መቀነስ ከዚህ በፊት አጋጥሞት ያውቃሉ? ወይንም ጓደኞቹና ቤተሰቡ እነዚህ ስሜቶች አለኝ ሲሉ ሰምተዋቸዋል? ታዲያ ዛሬ በጤናችን ቴሌሄልዝ እነዚህ ምልክቶች በምን ምክንያት እንደሚመጡ፣ እንዴት ወደ ሰውነታችን እንደሚገቡ እንዲሁም ህክምናውንና እንዴት መከላከል እንዳለብን እናወራለን። ለእነዚህ የህመም ስሜት በአብዛኛው ጊዜ ምክንያት የሆኑትን የአንጀት ጥገኛ ተውሳኮች ወይም ኢንተስታይናል ፓራሳይት ስለሚባሉት እናወራ። ምንድን ናቸው ከሚባለው እንጀምር። የአንጀት ጥገኛ ተውሳኮች እንደ ትሎች ወይም በአጉሊ መነጽር ብቻ የሚታዩ ህዋሶች ሲሆኑ በአንጀት ውስጥ የሚኖሩ ናቸው። እነዚህ ተውሳኮች ምግብና መጠለያ ለማግኘት ሰውነቱን ይጠቀማሉ። በምላሹ ግን ለሰውነቱ ምንም ጥቅም አይሰጡም። ይልቁንም የተለያዩ የህመም ምልክቶችን እንዲሁም አንዳንድ ጊዜ ከባድ የጤና ችግሮችን ሊያስከትሉ ይችላሉ። ለመራባትና ከሰው ወደ ሰው ለመተላለፍም ሰው ውስጥ መኖር ያስፈልጋቸዋል። የአንጀት ጥገኛ ተውሳኮች አይነቶች በዋነኝነት ሁለት ሲሆኑ ሄልምንት ወይም ትሎች እና ፕሮቶዞዋ ይባላሉ። ሄልምንት የሚባሉት የአንጀት ትሎች ሲሆኑ ከነዚህ አብዛኛዎቹ በሰው ውስጥ መራባት አይችሉም። ነገር ግን በሰገራ አማካኝነት ከሰውነት ውስጥ በመውጣት አዳዲስ ሰዎችን የሚያጠቁ እንቁላሎችን ይጥላሉ። እስቲ አጠር አድርገን እንመልከታቸው። የመጀመሪያው ፒን ወርም የሚባል ሲሆን ኢንትሮቢያሲስ የሚባለውን ህመም ያመጣል። እነዚህ ጥቃቅን መርፌ የመሰሉ ትሎች የሚተላለፉት አንድ ሰው በዚህ ትል የተበከለ ቦታን በነካ እጁ ሲመገብ ነው። እንቁላሎቹ በትንሹ አንጀት ውስጥ የሚጣሉ ሲሆን ምሽት ላይ ደግሞ እነዚህ ትሎች በፊንጢጣ አካባቢ በመውጣት እንቁላላቸውን ይጥላሉ። ይህ ደግሞ በተለይ በልጆቹ ላይ ፊንጢጣ አካባቢ ማሳከክን ያስከትላል። የፊንጢጣ አካባቢ ማከክና እጅን ሳይታጠቡ እቃዎችን መንካት ወይም በጋራ መመገብ ከሰው ሰው እንዲተላለፍ ያደርጋል። ሁለተኛው ደግሞ አስካሪስ ወይም የወስፋት ትል ተብሎ የሚጠራ ሲሆን የሚተላለፈው በተለያዩ መንገዶች በወስፋት ትል እንቁላሎች የተበከሉ ምግብና ውሃ ስንበላ ወይም ስንጠጣ ነው። ሌላው ዊፕወርም የሚባለውን በተመሳሳይ መንገድ ይተላለፋል። ሶስተኛው ደግሞ የመንጠቆ ትል ሲሆን እነዚህ ትሎች በአንጀት ግድግዳዎች ላይ ተጣብቀው ከደም የሚያስፈልጋቸውን ንጥረ ነገሮች ይወስዳሉ። መንጠቆ ትሎች በሚጥሏቸው እንቁላሎች በተበከለ አፈር አማካኝነት ይሰራጫሉ። ከተበከለው አፈር ጋር በተለያዩ ምክንያቶች ንክኪ ኖሮን ሳንታጠብ ከተመገብን ወይም ምግብና ውሃዎችን በእንቁላሎች የተበከሉ ከሆኑ ለዚህ ኢንፌክሽን እንጋለጣለን ማለት ነው። በተጨማሪ ደግሞ በአፈር ውስጥ ያሉት እንቁላሎች ወደ ላርቫ ወይም እጭ ወደሚባል በማደግ ባዶ እግሩን በአፈር ላይ ከሄዱ በቆዳው በኩል ወደ ሰውነቱ ሊገቡ ይችላሉ። ከመንጠቆ ጋር ተመሳሳይ የመተላለፍ ባህሪ ያለው የአንጀት ትል ስትሮንጊሎይዲስ ይባላል። አራተኛውና በብዙ ሰው ታዋቂው ደግሞ የኮሶ ትል ነው። እነዚህ በሰዎችና በአንዳንድ እንስሳት ማለትም እንደ አሳማ፣ በሬና አንዳንድ የአሳ ዝርያዎች ውስጥ ይኖራሉ። ሙሉ በሙሉ ያልበሰለ የአሳማ ስጋ፣ የበሬ ስጋ ወይም አሳ ውስጥ የሚገኙትን እንቁላሎቻቸው ወይም ላርቫ የሚባለው ከምግብ ጋር በመመገብ ወደ ሰውነታችን ሊገቡ ይችላሉ። እንዲሁም በእንቁላሎቻቸው የተበከሉ ቦታዎችን ነክተው ሳይታጠቡ ከተመገቡም ይህ ኢንፌክሽን ሊይዞት ይችላል። አምስተኛው ደግሞ የፍሉክ ወይም በተለምዶ የጉበት ትል ኢንፌክሽን ሲባል የተበከለ ውሃ በመጠጣት ወይም የተበከሉ የውሃ ውስጥ እጽዋትን ወይም አሳዎችን በመብላት ሊይዞት ይችላል። እንደ ትሎች የሆድ ህመም የሚያመጡ ተውሳኮችም ሲኖሩ እነዚህ ፕሮቶዞዋዎች ይባላሉ። የሚተላለፉት በእንቁላላቸው የተበከሉ ውሃ፣ ፍራፍሬና አትክልት ስንመገብ ነው። ከነዚህ ውስጥ ጃርዲያና አሚባ የሚባሉትን አብዛኛዎቻችን የምናውቅ ሲሆን በተጨማሪ ግን ሳይክሎስፖራ፣ ክሪፕቶስፖሪዲየም እና ብላስቶሲስቲስ የሚባሉትም ይጠቀሳሉ። ከጠቀስኳቸው ትላትሎችና ፕሮቶዞዋዎች ውስጥ የትኛው ብዙ ሰዎች ላይ የሚከሰት ይመስሎታል? በዓለም ጤና ድርጅት ሪፖርት መሰረት በግምት 25% የሚሆነው የዓለም ህዝብ ከአንጀት ጥገኛ ተውሳኮች ጋር የተያያዘ ኢንፌክሽን አለበት። የንጹህ አቅርቦትና የንጽህና አጠባበቅ ዝቅተኛ በሆኑባቸው ቦታዎች፣ ሞቃታማና ከፊል ሞቃታማ አካባቢዎች ደግሞ ይህ ቁጥር እስከ 50% ድረስ ይደርሳል። በዓለም አቀፍ ደረጃ በጣም የተለመደው የአንጀት ጥገኛ ተውሳክ ኢንፌክሽን በወስፋት ትል የሚመጣ ነው። ወደ 1 ቢሊዮን የሚሆኑ ሰዎችንም ያጠቃል። የአንጀት ጥገኛ ተውሳክ ኢንፌክሽን ስርጭት ከሀገር ሀገር ይለያያል። በተለያዩ ጂኦግራፊያዊ፣ ማህበራዊና አካባቢ ምክንያቶች የተነሳ እነዚህ በሽታዎች በታዳጊ ሀገሮች በተለይም ከሰሃራ በታች ባሉ አፍሪካ ሀገሮች፣ በእስያ፣ በላቲን አሜሪካ፣ በካሪቢያን ክልል ውስጥ እጅግ በጣም የተለመዱ በሽታዎች ናቸው። በደብሊውኤችኦ ሪፖርት መሰረት እንደ ኢትዮጵያ ያሉ ከሰሃራ በታች የሚገኙ የአፍሪካ ክልሎች ውስጥ ከ50% በላይ የሚሆነው ህዝብ የአንጀት ጥገኛ ህዋስ ኢንፌክሽኖች አሉበት። ጃርዲያ፣ አሚባ እና ክሪፕቶስፖሪዲየም ታዳጊ ሀገራት ላይ በብዛት የሚገኙ ኢንፌክሽኖች ናቸው። ለዚህም ምክንያቶች የሚሆኑት በእነዚህ ቦታዎች ሞቃታማና ከፊል ሞቃታማ የአየር ንብረት መኖር፣ የህዝብ ቁጥር መብዛት፣ በቂ ያልሆነ የንጽህና አጠባበቅ፣ በቂ ያልሆነ ንጹህ ውሃ አቅርቦት፣ የጥንቃቄ ጉድለት ያለው የምግብ አዘገጃጀት እና ደካማ የግል ንጽህና እንደ ምክንያት ይጠቀሳሉ። በኢትዮጵያ በተለያዩ ክልሎች የተደረጉ 32 ጥናቶችን የመረመረ አንድ ጽሁፍ የወስፋት ትልና የጃርዲያ ኢንፌክሽን እድሜያቸው ከ3 እስከ 5 ያሉ ህፃናት ላይ በሰፊው ታይቷል ሲል አስቀምጧል።
የተበከለ ውሃ መጠጣት፣ የተበከሉ ምግቦችን መመገብ ወይም በተበከለ ውሃ የታጠቡ አትክልቶችን ወይም ፍራፍሬዎችን መመገብ፣ እነዚህ ተውሳኮች ያሉባቸውን ጥሬ ወይም ያልበሰሉ ስጋዎችን መብላት፣ አንዳንዴ ደግሞ በእነዚህ ተውሳኮች የተበከሉ ቦታዎችን በእጃችን ነክተን ወደ አፋችን በተለያዩ መንገዶች ማስገባት ለእነዚህ ኢንፌክሽኖች ያጋልጡናል። ባዶ እግሩን በተበከለ አፈር ላይ መሄድም የአንዳንድ አንጀት ትሎች ላርቫ ወይም እጭ በቆዳም ውስጥ እንዲገባ ያደርጋል። ስለዚህ እነዚህን ልምዶች ማስወገድ በጣም አስፈላጊ ነው። አንድ ሰው ኢንፌክሽን የመያዝ እድሉ ከፍተኛ የሚያደርጓቸውም የተለያዩ ምክንያቶች አሉ። ከነዚህም ውስጥ የአየር ጸባያቸው ሞቃታማና ከፊል ሞቃታማ አካባቢዎች ውስጥ መኖር፣ ንጹህ ውሃ የማግኘት እድል ውስን የሆኑባቸው አካባቢዎች፣ በቂ ያልሆነ የህዝብ መጸዳጃ የሌለባቸው አካባቢዎች፣ ከፍተኛ ተጋላጭነት ባለ አካባቢ በባዶ እግር መራመድ ለዚህ ያጋልጡናል። እንደ አዲስ አበባ ያሉ ትላልቅ ከተማዎች ላይ እነዚህ ኢንፌክሽኖች የሚከሰቱ ይመስሉታል? ታዲያ መልሱ አዎ ነው። ምክንያቱም ምንም እንኳን የውሃ አቅርቦት ከገጠራማ ክፍሎች በተወሰነ ያህል የተሻለ ቢሆንም የግል ንጽህና ልምዶቻችን ግን ካልተስተካከሉ በእነዚህ ኢንፌክሽኖች የመያዝ እድላችን አሁንም ከፍ ያለ ነው። ለዚህ ህመም የሚሰሩ ምርመራዎች ውስጥ የሰገራ ምርመራ በዋነኝነት ይጠቀሳል። ከዚህ ባለፈ ደግሞ የኢንፌክሽኑን መጠን ለማወቅ እንዲሁም ሰውነት ውስጥ ያለው ንጥረ ነገር መጠንን ለማየት የደም ምርመራ ይደረጋል። ከነዚህ በተጨማሪ እንደሚሰማት ምልክቶችና የህመም ደረጃ ላይ ተመስርቶ ሌሎችን ምርመራዎች ይደረጋሉ። ምልክት የሚያሳዩ ሰዎች የአንጀት ጥገኛ ተውሳኮችን ለማስወገድ በሐኪም የታዘዙ መድኃኒቶች ያስፈልጋቸዋል። እነዚህ መድኃኒቶች እነዚህን ህዋሶች እድገታቸውን በማቆም ወይም እንቁላላቸውን በመግደል ይሰራሉ። የሚታዘዘው መድኃኒት ለእያንዳንዱ ለሚያመጣው ተውሳክ የሚለያይ ነው። አብዛኛውን ጊዜ የሚሰጡ መድኃኒቶች ደግሞ አልቤንዳዞል፣ ሜትሮኒዳዞል፣ ቲኒዳዞል እና ሜቤንዳዞል በጥቂቱ የሚጠቀሱ ናቸው። ኢንፌክሽኑን ለማከም የሚወስደው ጊዜ እንደ መድኃኒቱ አይነት ይለያያል። ሌላው ደግሞ የጎንዮሽ ጉዳቶች ሲሆኑ እንደ መድኃኒቱ አይነት፣ እንደ መድኃኒቱ መጠንና እየታከመ ስላለው የኢንፌክሽን አይነት ሊለያዩ ይችላሉ። ነገር ግን በአጠቃላይ የማቅለሽለሽ ስሜት እና ማስታወክ፣ የሆድ ድርቀት፣ የምግብ ፍላጎት ማጣት፣ በአፍ ውስጥ የብረት ጣዕም መሰማት እና የሆድ መነፋት በብዛት የሚታዩ ናቸው። ለሜትሮኒዳዞል እና ቲኒዳዞል መደረግ ያለበት ጥንቃቄ አልኮል አለመውሰድ ሲሆን እነዚህ መድኃኒቶች በሚወስዱ ጊዜ አልኮል ከጠጡ ከባድ የሆድ ቁርጠት፣ ማስታወክ እና ራስ ምታት የመከሰት እድል ስላለ በዚህ ህክምና ጊዜ ውስጥ አልኮል መጠጦችን እንዲወስዱ አይመከርም። እነዚህ ኢንፌክሽኖች ሳይፈጠሩ እንዴት መከላከል እንችላለን የሚለው ሌላ ትልቁ ጥያቄ ነው። ማድረግ ከሚቻሉ ነገሮች ውስጥ የመንግስትና የህብረተሰቡ ሚና ይጠቀሳል። ለምሳሌ የንጹህ ውሃ አቅርቦትን ማስፋት፣ የፍሳሽ ማስወገጃ ተቋማትን በብዛት እንዲገኙ ማድረግ በዋናነት ይጠቀሳሉ። ሌላው ደግሞ በሐይቆችና በወንዞች ውሃ ከመጠጣት መቆጠብ፣ የሚጠጡት ውሃ ምንጭ ደህንነቱ የተጠበቀ መሆኑን እርግጠኛ መሆን፣ እጆን ከተጸዳዱ በኋላና ምግብ ከመመገቡ እንዲሁም ከማዘጋጀቱ በፊት መታጠብ፣ ጥሬ ምግቦችን ከመመገብ መቆጠብና ስጋን በደንብ ማብሰል፣ በንጹህ ውሃ የታጠቡና የበሰሉ ፍራፍሬዎችን እንዲሁም አትክልቶችን መመገብ እነዚህ ኢንፌክሽኖችን ለመከላከል ይጠቅማሉ። ከነዚህ በተጨማሪ አፈር ውስጥ የሚሰሩ ከሆነ ለእጆ ጓንት፣ ለእግሮ ደግሞ ሙሉ የሚሸፍን ጫማ ያድርጉ። እነዚህ ልምዶች ከማሻሻል ውጭ ደግሞ መድኃኒቶችም የአንጀት ተውሳክ ኢንፌክሽኖችን ለመከላከል ይሰጣሉ። በደብሊውኤችኦ መሰረት ታዲያ የሚሰጣቸው ህብረተሰቦች ውስጥ የሚጠቃለሉት አንደኛ ከ12 እስከ 23 ወራት እድሜ ያላቸው ታዳጊ ህፃናት ሲሆኑ ለእነዚህ 200 ሚሊግራም አንድ ጊዜ የሚወሰድ አልቤንዳዞል የሚባል መድኃኒት ይሰጣል። ሁለተኛው ከ1 ዓመት እስከ 12 ዓመት ድረስ ላሉ ህፃናት ሲሆን ለእነዚህ 400 ሚሊግራም አንድ ጊዜ የሚወሰድ አልቤንዳዞል የሚባል መድኃኒት ይሰጣል። እነዚህ መድኃኒት አብዛኛውን ጊዜ የሚሰጡት በአመት አንድ ጊዜ ነው። ከህፃናት ውጭ ደግሞ በነፍሰ ጡር እናቶች ላይ ያለው የወስፋት ትል ስርጭት ከ20% በላይ እና የደም ማነስ ስርጭት ደግሞ ከ40% በላይ የሆኑ ቦታዎች ላይ ከ3 ወር እርግዝና በኋላ 400 ሚሊግራም አንድ ጊዜ የሚወሰድ አልቤንዳዞል የሚባል መድኃኒት ይሰጣል። በተመሳሳይ የአንጀት ትል ስርጭት ከ20% በላይ የሆኑ ቦታዎች ላይ ላሉ ሴት ልጆችና ወጣቶችም 400 ሚሊግራም አንድ ጊዜ የሚወሰድ አልቤንዳዞል የሚባል መድኃኒት ይሰጣል። በዛሬው ውይይታችን መሰረት አስፈላጊውን ጥንቃቄ በማድረግ በአንጀት ጥገኛ ተውሳኮች ምክንያት የሚመጡ ኢንፌክሽኖችን በአግባቡ ይከላከሉ። ይህ መረጃ የተዘጋጀሎትና የቀረበው በጤናችን ቴሌሄልዝ ነው። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክት መላክ ይችላሉ። እናመሰግናለን።